ጠላቶቻችንን ማሸነፍ የምንችለው እነሱ በሄዱበት መንገድ በመሄድ ሳይሆን በተቃራኒ በመሄድ ነው። በማንም ሰው ላይ ቂም እንድንይዝ ደግሞ ለበቀል እንድንጣደፍ አልታዘዝንም፣ አልተፈቀደልንም። ይቅርታ ካንተ ዘንድ ነው። ጨለማን ተገን አድርገን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ደጃፍ ዘግተን ሰው አየኝ አላየኝ እያለ የሰራነውን ኃጢአት እግዚአብሔር ቢጠባበቅ አካባቢ ቀይረን መንደር ቀይረን ሀገር ቀይረን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን በፊቱ ይቆም ነበር? ምሕረቱ የበዛ ማቱ የራቀ ስለሆነ እንዳየ እንደተመለከተ ሳይፈርድብን ይኸው ነጭ አልብሶ በፊቱ አቁሞናል። ምን ማለት ነው? ይቅር ብሎን ማለት ነው። እሱ ከማረን እሱ ይቅር ካለን እኛም ባልንጀሮቻችንን መማር ባልንጀሮቻችንን ይቅር ማለት አለ። ለዛሬ የምንማማርበት የትምህርታችን መነሻ ሐሳብ የሚሆነው ከቂምና በቀል እንዴት እንራቅ የሚል ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ብዙዎቻችን እንደምናውቅ በዚህ ደብር በየዓመቱ ይህንን ሱባኤ በማስመልከት የደብሩ ስብከተ ወንጌል በተለይ ትጉ መምህራችን ሊቀ ጉባኤ የተለያዩ ርዕሰ ጉዳዮችን መነሻ በማድረግ ሰው ማወቅ መረዳት መገንዘብ የሚገባው ነገር እየተሰጠ ለብዙ ዓመታት ቆይተናል። ትምህርቱ እንዳይደጋገም ተመሳሳይ እንዳይሆን ምእመናኑ ማወቅ መረዳት የሚገባቸው ወሳኝና የተመረጡ ሐሳቦች ለሚመጡት መምህራን እየተነገረ በዚያ ዙሪያ ነው 16ቱ ቀን በሱባኤው ትምህርት የሚሰጠው። እንግዲህ እንደ ዕድል ሆኖ ለኔ የተሰጠኝ ርዕስ ይሄ ነው። በዚሁ መሰረት ከቂምና በቀል እንዴት ርቀን መጾምና መጸለይ እንደሚገባን ባለን ቀሪ ሰዓት እንማማራለን። አምላካችን እግዚአብሔር በጉባኤያችን መካከል ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፈቃዱ ይሆንልን። አሜን ይባላል። በዚህ በምንሰማው ቃል ሶስትም አራትም ሰዎች ከዚህ ጉባኤ መካከል ከክፉ መንገዳቸው እንዲመለሱ ከቂምና ከበቀል እንዲወጡ በቃሉ ተነክተን በሕይወታችን ላይ እንድንወስን አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳ። በዚህ ርዕስ ውስጥ አራት ነገሮችን በዋናነት እየፈጠንን ለማየት እንሞክራለን። በመጀመሪያ ቂም ምንድነው? በቀልስ የሚለውን እናየዋለን። በሁለተኛ ደረጃ መጽሐፍ ቅዱስ ስለ ቂምና በቀል ምን ይላል? ሶስተኛ በመጽሐፍ ቅዱስ
ተበድለው ወደ በቀል ሳይሄዱ ምህረት ካደረጉት አንዱን ታሪክ ላብነት እናያለን። በመጨረሻም ከቂምና በቀል እንዴት እንራቅ ወይም የሚሰማንን የበቀል ስሜት እንችለው እንዴት እንደሆነ ተመልክተን ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እንግዲህ የትምህርቱ መሰረታዊ ዓላማ ድካማችንን ከንቱ ከሚያደርግብን ያለነው ጾም ላይ ነው። ከጾሙ ጋር ጸሎት አለ። ሁላችንም በስጋ እየደከምን ነው ያለነው። ይህን ድካም ከንቱ ከሚያደርግብን ቂምና በቀል ርቀን እንዴት በእግዚአብሔር የተወደደ ጾም ጸሎት ማቅረብ እንድንችል ማሳየት ነው የዛሬው የትምህርቱ ዋና ዓላማ። እስኪ ከመጀመሪያው እንነሳ። ቂም ማለት ምን ማለት ነው ከሚለው እስኪ እንነሳ። ወገኖቼ የመጽሐፍ ቅዱስ መዝገበ ቃላቱን ስናነበው ቂም የሚለው አንድን ሰው እበቀላለሁ ብሎ ነገር በልብ ውስጥ ማስቀመጥ ማሰላሰል ይለዋል። ቂም ይሄ ነው። በልባችን ውስጥ አንድ የሆነ ነገር በማስቀመጥ የሆነን ሰው ለመበቀል ማውጣት ማውረድ ማሰላሰል ይሄ ቂም እየተባለ ይጠራል። ቂም ያልተወራረደ በደል ማለት ነው። በልባችን አምቀን ይዘን የምንዞረው ክፉ ሐሳብ ቂም እየተባለ ይጠራል። በቀል የሚለውን ሲፈታው እንዳደረገብኝ አደርግበታለሁ፣ እንደ ሥራው እመልስለታለሁ ማለት ይሄ ደግሞ በቀል እየተባለ ይጠራል። በቀል ክፉን በክፉ ማሸነፍ ነው። አምላካችን እግዚአብሔር በቸርነቱ ቂምን ከልቡናችን ውስጥ አውጥቶ በቸርነቱ ይጣልልን። ወገኖቼ ሀገራችን ኢትዮጵያ ወደ ኋላ ለምን ቀረች ስንል የአየር ንብረታችን ጥሩ ስላልሆነ አይደለም፣ ወይም ደግሞ የአስተራረስ ዘዴያችን ኋላ ቀር ስለሆነ አይደለም። ሀገራችን ኢትዮጵያ ከሌሎች ሀገራት ኋላ ቀር የሆነው ምቀኞች ስለሆንን ቂመኞችና በቀለኞች ስለሆንን ነው ሁሉን እየገለጥን ነው ዛሬ የምናየው። ብዙ ምሁራን አሏት አገሪቱ። በመንፈሳዊ ዕውቀት በጣም ያደጉ የተማሩ የተመራመሩ በዓለማዊ ዕውቀት በጣም የተማሩ አይደለም ለዚች አገር ለሌላም ሀገር
መትረፍ የሚችሉ ብዙ ምሁራን አሉ። ነገር ግን ለምንድነው ኋላ የቀረን? ሌሎች የደረሱበት መድረስ ያቃተን ለምንድነው ብለን ስንል ብዙ ሰው በዓለምን ያለው በመንፈሳዊውም ስፍራ ያለው አብዛኞቻችን ቂም አርግዘን ለበቀል የምንጣደፍን እግዚአብሔርን የማያውቁት ብቻ አይደሉም። እግዚአብሔርን የምናውቀው አንዳንዳችን ያላመኑት ብቻ አይደሉም። ያመነው አንዳንዶቻችን ቤተ ክርስቲያን የማይመጡት ብቻ አይደሉም። ችግር ያለባቸው ጧት ማታ ወደ መቅደስ የምንገሰግስ አንዳንዶቻችን በዚህ መድኃኒት በሌለው በሽታ ብዙ ሰው ተይዟል፣ ታሟል። እንግዲህ ዛሬ በእግዚአብሔር ቃል መስታወትነት መፍትሄውን እናየዋለን ማለት ከቂም በቀለኝነት ውስጥ የምንወጣበትን ከዚህ ለአንድና ለመጨረሻ ጊዜ የምንገላገልበትን እግዚአብሔር መፍትሄውን በዚህ ትምህርት ውስጥ ይሰጠናል። ስለዚህ በመጀመሪያ ቂም በቀል ምን ማለት ነው ስንል አሁን ከላይ እንደተረክነው እስኪ በሁለተኛ ደረጃ መጽሐፍ ቅዱስ ስለ ቂምና በቀል ምን ይላል? ጥቂት ነገር እስኪ እንመልከት። በዚህ በኦሪት ዘሌዋውያን በምዕራፍ 19 ቁጥር 18 ላይ አትበቀል፣ በባልንጀራ ላይ ቂም አትያዝ፣ ባልንጀራህን እንደ ራስህ አድርገህ ውደድ ተብሎ ተጽፏል። ቃሉን አስተውሉት። ሲጀምር አትበቀል አለና ባልንጀራህን እንደ ራስህ አድርገህ ውደድ፣ ቂምም አትያዝ ነው የሚለው። ይሄ እግዚአብሔር ቃል ነው ወገኖቼ። በቀል ኃጢአት ነው፣ ቂም ኃጢአት ነው። የእግዚአብሔር ቃል አትበቀሉ ነው የሚለው። በባልንጀራችሁ ላይ ቂም አትያዙ ነው የሚለው። በሌላም ስፍራ ላይ እንዲህ ተብሎ ተጽፏል። በተለይ በአዲስ ኪዳን ስንመጣ ሐዋርያው ቅዱስ ጳውሎስ በዚህ በሮሜ ለሚገኙት ክርስቲያኖች በምዕራፍ 12 ቁጥር 19 ላይ እንዲህ ብሎ ጽፎላቸዋል። ተወዳጆች ሆይ ብሎ ይጀምራል። ራሳችሁ አትበቀሉ አለ። ንገሩኝ፣ ራሳችሁ ምን አትበሉ አለ? አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራችሁን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላት ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳትን ፍም ትከምራለህና ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ነው የሚለው። ቃሉን አስተውሉት። ተወዳጆች ሆይ ብሎ ይጀምራል። ራሳችሁ አትበቀሉ። ክፉ ላደረጉብን ሰዎች ስማችንን ላጠፉ ይሆናል፣ ንብረታችንን ለወሰዱ ይሆናል፣ በትዳራችን መካከል
ጣልቃ ገብተው ለሚያውኩን ሊሆን ይችላል። ድንበራችንን ለገፉብን ሰዎች ይሆናል። አትበቀሉ፣ በቀል የኔ ነው፣ ብድራቱን እመልሳለሁ ተብሎ ተጽፏል ነው። ስለዚህ በብዙ ስፍራ ላይ ስንመለከት ቂም መያዝ መጽሐፍ አይፈቅድልንም። ወደ በቀል እንዳንሄድ በብሉይ ኪዳንም በአዲስ ኪዳንም ተመዝግቦልናል። ጠቢቡ ሶሎሞን በዚህ በመጽሐፈ ምሳሌ በምዕራፍ 24 ቁጥር 29 ላይ እንዳደረጉብኝ አደርግበታለሁ፣ እንደ ሥራው እመልስለታለሁ አትበሉ ተብሎ ነው የተጻፈ። ስለዚህ መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም ቂምን ይቃወማል፣ በቀልን ይቃወማል። እግዚአብሔር በቀል የኔ ነው ያል። ወገኖቼ እግዚአብሔር የበቀል አምላክ ነው። ብዙ ጊዜ እግዚአብሔር የምህረት አምላክ እንደሆነ፣ እግዚአብሔር የፍቅር አምላክ እንደሆነ፣ እግዚአብሔር ቸር እንደሆነ ሲነገር እንሰማለን። ልክ ነው። ምህረቱ የበዛ ማቱ የራቀ ነው የኛ አምላክ። ፍቅር ነው በባህሪው የኛ አምላክ። ቸር ነው በባህሪው አምላካችን። ግን ብቻ አይደለም፣ እግዚአብሔር ዳዊት እንደተናገረ የበቀልም አምላክ ነው፣ የሚበቀልም አምላክ ነው። በዚህ በኦሪት ዘዳግም በምዕራፍ 32 ቁጥር 35 ላይ እግዚአብሔር የበቀል አምላክ ነው ተብሎ ተጽፏል። ስለዚህ እኛ ሳይሆን መበቀል የሚገባን እግዚአብሔር እንዲበቀልልን እኛ አሳልፈን ነው መስጠት የሚገባ። ለበደሉን ሰዎች፣ ለገፉን ሰዎች፣ ስማችንን ላጠፉ ሰዎች ወገኖቼ ከባድ ይሆናል አሁን ይህን ስንናገር። ግን ክርስትናው ስለሚያዘን፣ መጽሐፍ ስለሚያዘን፣ ቃሉ ስለሚያዘን ለእግዚአብሔር አሳልፈን እንሰጣለን እንጂ በማንም ሰው ላይ ቂም እንድንይዝ ደግሞ ለበቀል እንድንጣደፍ አልታዘዝንም፣ አልተፈቀደልንም። እስኪ ያነሳነውን ታሪክ ግልጥ የሚያደርግ አንድ ታሪክ ከመጽሐፍ ቅዱስ ላይ እናንሳ። ሶስተኛውን እንመልከት። በመጽሐፍ ተበድለው ተገፍተው ወደ በቀል ሳይሄዱ ምህረት ይቅርታ ለጠላቶቻቸው ካደረጉ ብዙዎች መካከል ለአብነት አንዱን ታሪክ እንመልከት። እስኪ ይበልጥ ትምህርቱ በዚህ ታሪክ ውስጥ ግልጥ ይሆነልናል። በዚህ በአንደኛ ሳሙኤል በምዕራፍ 18 ቁጥር 6 ጀምሮ የተመዘገበ አንድ ታሪክ አለ። ታሪኩ እንዲህ በዚህ ይጀምራል። ዳዊት እግዚአብሔር ረድቶት፣ እግዚአብሔር አግዞት እስራኤልን ይገዳደር የነበረውን ቁመቱ የረዘመውን ጡንቻ የፈረጠመውን ያ ጎልያድ የሚባለውን ፍልስጤማዊ ገድሎ በተመለሰ ጊዜ ከእስራኤል ከተማ ልጃገረዶች ከበሮና አተሞ ይዘው ብላቴናው ዳዊትና ንጉሡ ሳኦልን ሊቀበሉ ወጡ ይላል። እንዲህ እያሉ ይዘምሩ ነበረ። ዳዊት 1000 ገደለ፣ ሳኦል 1000 ገደለ እያሉ
እየተቀባበሉ ይዘምሩ ነበር ይላል። በዚህ ምስጋና የመጀመሪያው የእስራኤል ንጉሡ ሳኦል ነው። ታውቃላችሁ፣ ከፋው። እኔ ንጉሥ ነኝ፣ የቆመውን ቁረጥ፣ የተኛውን ፍለጥ የምል ሕዝቡን ማስተዳድር። ዳዊት ገና ብላቴና የበጎች እረኛ ነው፣ አልነገሰም። ለሱ እልፍ ሰጡት። እልፍ ማለት 10,000 ማለት። ለኔ 1,000 ብቻ ሰጡኝ፣ ከመንግስቴ በቀር ምን ቀረበት ብሎ ሊገድለው ሳኦል በዳዊት ላይ በምቀኝነት ተነሳ ይላል። የዚህ ጊዜ ዳዊት ሀገሩን፣ ቀዩን፣ አካባቢውን ትቶ ተሰደደ ይላል። ከንጉሥ ጋር ተጣልቶ በከተማ ውስጥ መኖር አይቻልም። ስለዚህ ከሞት መሸሽ ጀመረ። በጣም የሚገርማችሁ ሳኦል ዳዊትን ሊገድለው ቢፈልግ የሳኦል ልጅ ዮናታን ይባላል ዳዊትን እንደ ነፍሱ ወደው ነበር ይላል። አባቴ ጠልቶታል ብሎ ከአባቱ ጋር ተደርቦ አልጠላውም። ብዙዎቻችን ወንድማችን የጠላውን ያለ ምክንያት አብረን እንጠላለን። እህታችን የጠላችውን ያለ ምክንያት አብረን እንጠላለን። ወላጆቻችን የጠሉትን ሰው ያለ ምክንያት እነሱን ደስ ለማሰኘት ተደርበን እንጠላለን። የሳኦል ልጅ ዮናታን ግን ምንም ሳኦል ዳዊትን ሊገለው ቢያሳድደውም ቢጠላውም እንደ ነፍሱ ይወደው ነበረ። አንድ ቀን ወደ ዳዊት መጣና ዮናታን ወንድሜ ዳዊት ሆይ አለው፣ አባቴ ሊገድልህ በቤተ መንግሥት ውስጥ ከወታደሮች ጋር እንዲህና እንዲህ እያለ ሲማከር ሰምቼዋለሁ። በዚህ በኩል ይመጣብሃል፣ ተጠንቀቅ፣ ራስህን ጠብቅ እያለ ይነግረዋል። በሳኦልም ፊት ቆሞ ስለ ዳዊት መልካምነት ጠላትን የጣለ እስራኤልን ያሳረፈ እንደሆነ ይመሰክርለት ነበረ። ስለ ዳዊት ንጽሕና፣ ስለ ዳዊት መልካምነት በሳኦል ፊት በአባቱ ፊት እውነቱን ይመሰክርለት ነበረ። ነገር ግን ምንም እንደዚህ ቢሆን ሳኦል ዳዊትን ከማሳደድ ወደ ኋላ አላለ። እኔ የምፈልገው ዳዊት በስደቱ ሰዓት ሊገድለው ላሳደደው ለሳኦል ያደረገውን ምሕረት ማየት ነው። ይህ ታሪክ በአንደኛ ሳሙኤል በምዕራፍ 24 ቁጥር 1 ጀምሮ ተመዝግቧል። እንዲህ ይላል፣ እንዲህም ሆነ ብሎ ይጀምራል። ሳኦል ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በዓይነጋዲ ምድረ በዳ አለ የሚል ወሬ ደረሰው። አስተውሉ። እዚህ አካባቢ ነው ብለው ሲሉት ሳኦል ዳዊትን ፍለጋ ብዙ ወታደሮች ብዙ ሰራዊት ይዘው ዳዊትን ይፈልገዋል። ልጁ ዮናታን ግን እየቀደመ እየመጣ አባቴ ሊገል በዚህ በኩል መጥቷል፣ አምልጥ ይለዋል። ከአንዴም ሁለቴም ሶስቴም ዮናታን ዳዊትን አስመልጦታል። አሁን ወሬኞች መጡና ለንጉሡ ለሳኦል ጠላት ዳዊት በዓይነጋዲ ምድረ በዳ አለ፣ እዛ ሂድና ግደለው አሉት። መጽሐፉ እንደዚህ ይላል፣ 3,000 ሰራዊት አስከትሎ ዳዊትን ፍለጋ ሳኦል ወጣ ይላል። ስንት ሺህ ሰራዊት? ስንት ሺህ? ማንን ፍለጋ? አንዱን ዳዊት ፍለጋ 3,000 ሰራዊት። የሁላችሁ ሁል ጊዜ እግዚአብሔር ከኛ ጋር ከሆነ እያስፈራን ነው። ዳዊት ምንም ዘመነኛ መሳሪያ የለውም፣ ሰረገላ የለውም፣ ሰራዊት የለውም።
ጥቂት ሰዎች ወዳጆቹ ብቻ ናቸው ተከትለውት ስደት ይወጣል። በጣት የሚቆጠሩ ማለት ብዙ ሰው የለውም። ግን መጽሐፉ ስታነቡት በብዙ ስፍራ ላይ ሳኦል ዳዊትን ይፈራው ነበር፣ ሳኦል ዳዊትን ይፈራው ነበር ይላል። ለምንድን ነው የሚፈራው? ዳዊት መሳሪያ የለውም፣ ዳዊት ሰረገላ የለውም፣ ዳዊት ሰራዊት የለውም። ዳዊት ያለው እግዚአብሔር ነው። እግዚአብሔር ያለው ሰው ሁል ጊዜ እያስፈራ ይኖራል። እዛ አይነጋዲ ምድረ በዳ ደረሰ። ታሪኩን ላሳጥርላችሁ ወደሚፈልገው ሐሳብ እንደመጣ በዓይነ ሕሊናችሁ ሳሉ ዳዊት ከሰዎቹ ከወዳጆቹ ጋር ዋሻ ውስጥ ተደብቆ ነው ያለ። ፍለጋ ጀመሩ። ሳኦል ወገቡን መፈተሽ ፈለገና ዳዊት ወዳለበት ዋሻ ውስጥ ገባ። እዛ ዋሻ ውስጥ ዳዊት እንዳለ አያውቅም ሳኦል። ቁጭ ብሎ ወገቡን እየፈተሸ ሳለ ልብሱን ዝቅ አድርጎ የዳዊት ሰዎች ሳኦልን አዩት። ዳዊት አሉት፣ እግዚአብሔር ጠላትህን በእጅ ላይ እጥልልሃለሁ ያለው ጊዜ ደረሰ። እኛም በረሃ ለበረሃ መንከራተታችን ሊያበቃ ነው። ሂድና የጎልያድን ቸብቸቦውን እንደቆረጥክ የሳኦልንም አንገቱን ቁረጥ አሉት። ዳዊት እሺ አለና ሰይፍ ይዞ የእግሩ ኮቴ ሳይሰማ ወደ ሳኦል ጋር ቀረበ ይላል። ሳኦል ዳዊት አጠገቡ እስኪቀርብ ድረስ አላወቀም ይላል። ደረሰ ሳኦል ጋር። እሱ ቁጭ ብሎ ወገቡን እየፈተሸ ነው ንጉሡ ሳኦል። ከአፎቱ ውስጥ ሰይፉን መዘዘ፣ በሳኦል አንገት ላይ ሊያሳርፍ ማለት። ዝቅ ብሎ ምን ይላል መጽሐፉ ስታነቡ? ዳዊት ወደ ልቡ ተመለሰና እንደዚህ አለ፣ ምንም ሊገለኝ ቢያሳድደኝ ጨካኝ አረመኔ ክፉ ሰው ቢሆን በእግዚአብሔር የተቀባ ነውና እግዚአብሔር በቀባው ላይ እጄን አላነሳም አለና፣ ነገር ግን ለምልክት እንዲሆን ብሎ ሳኦል ከለበሰው መጎናጸፊያ ላይ ዘርፍ በቀስታ ቆረጠና ሳይገድለው ምሕረት አድርጎለት ተመልሶ መጣ። ዳዊት ገደልከው አሉት። አይ በእግዚአብሔር የተቀባ ነው ብዬ ማርኩት። ቅር ያላቸው ሰዎች ሊገድል ያሳድድህን ጠላትህን እግዚአብሔር በእጅ ላይ ጥሎ ምቹ ጊዜ አግኝቶ እንዴት ትምረዋለህ? እንዴት ምሕረት ታደርግለታለህ አሉት። አያ ዝቅ ብሎ እንዲህ ይላል። አንደኛ ሳሙኤል ምዕራፍ 24 ቁጥር 8 ላይ ላነበው ፈልጋለሁ። ከዚህም በኋላ ዳዊት ደግሞ ተነሳ፣ ከዋሻውም ወጣ፣ ሳኦልን ተከትሎት ድምፁን ከፍ አድርጎ እንዲህ አለ ዳዊት፣ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ። ዳዊትም ወደ ምድር ተጎንብሶ ሳኦልን እጅ ነሳው። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻባሃል የሚሉን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻ ውስጥ እግዚአብሔር በእጄ አሳልፎ እንደሰጠህ ዓይንህ አይታለች። አንተንም እንዲገድል ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራውልህ። ሊገድልህ ይችል ነበረ፣ ነፍስህን ላጠፋ ይችል ነበረ፣ ምቹ ጊዜ ነበረ። ነገር ግን በእግዚአብሔር የተቀባ ነው ብዬ ራራውልህ፣ ምሕረትን አደረግኩልህ። ለምልክት የልብስ ዘርፍ በእጄ እንዳለ ተመልከት እወቅ። የልብስህን ዘርፍ በቆረጥሁ ጊዜ አልገደልኩህም። ስለዚህ በእጄ ክፋትና በደል እንደሌለ አንተም ነፍሴን ልትወስድ ምንም ብታሳድደኝ እንዳልበደልኩ ተመልከት አለ። ዝቅ ብሎ ቁጥር 12 ላይ የሚፈልገውን ቃል ተናገረ ዳዊት። እግዚአብሔር በእኔና በአንተ መካከል ይፍረድ፣
እግዚአብሔር አንተን ይበቀልልኝ እጄ ግን ባንተ ላይ አትሆንም አለው። እኔ አልበቀልም፣ እግዚአብሔር ይበቀልልኝ። እንዳንተ ቢሆን ኖሮ በዚህ በተመቸ ሰዓት ላይ እገድልህ ነበር። ነገር ግን ራርቼልሃለሁ፣ ምሕረትን አድርጌልሃለሁ፣ ለእግዚአብሔር አሳልፌ ሰጥቼሃለሁ። በእኔና በአንተ መካከል እግዚአብሔር ይፍረድ አለው። ወገኖቼ እስኪ ራሳችንን በዳዊት ቦታ እናስቀምጥ። ሊገድለን የሚፈልገውን ሰው፣ ጠላታችን ብለን የምንለውን ሰው፣ በእኛ ላይ ክፉ የሚያስበውን ሰው እንደዚህ አይነት የተመቻቸ ሁኔታ ላይ እግዚአብሔር አሳልፎ ቢሰጠን እንደ ዳዊት እንራራ ይሆን? እንደ ዳዊት ምሕረት እናደርግ ይሆን? እንደ ዳዊት በእኔና ባንተ መካከል፣ በእኔና ባንቺ መካከል እግዚአብሔር ይፍረድ፣ እግዚአብሔር ይበቀልልኝ እሚል ይሆን? ወይስ ከመጣሽ ማርያም ታምጣሽ ነው ማለት? ብዙዎቻችን አይደለም እንደዚህ አይነት ምቹ የሆነ ጊዜ አግኝተን ጥቂት ያስከፉንን፣ ጥቂት የበደሉንን፣ ጥቂት ክፉ ነገር ያደረጉብንን ሰዎች እስክናጠፋቸው ድረስ እንቅልፍ የለንም ብዙዎቻችን። ይኸውና አንዳንዶቹ ቺ ሱባኤ ይዛይ ነው፣ እቺ ጾም ይዛይ ነው፣ ትፈታና ጾሟ የኔና ያንተ ነገር ይለይልናል፣ አሳያለሁ፣ አሳይሻለሁ የሚሉ ለበቀል ቀጠሮ ያዙ ሰዎች ብዙ ናቸው። ቅድም ያነበብነው ቃል ምንድነው? ተወዳጆች ሆይ ራሳችሁ አትበቀሉ፣ በቀል የኔ ነው፣ ብድራቱን እመልሳለሁ ተብሎ ተጽፏል። ዛ ሮሜ 12 ቁጥር 19 ላይ ያነበብነው ቃል ዳዊት አዎ በብሉይ ኪዳን ሆኖ የአዲስ ኪዳኑን ቃል ፈጸመው። ለእግዚአብሔር በቀልን አሳልፎ ሰጠ። በጣም የሚገርማችሁ ዝቅ ብሎ ስታነቡት ሳኦል ተሸንፎ እንዲህ የሚል ቃል ከአንደበቱ አወጣ። አንደኛ ሳሙኤል ምዕራፍ 24 ቁጥር 16 ጀምሮ እንደዚህ ይላል። ዳዊት ይህንን ተናግሮ እንደጨረሰ ሳኦል እንዲህ አለ፣ ልጄ ዳዊት ይሄ ድምፅህ ነውን? ሳኦልም ድምፁን ከፍ አድርጎ አለቀሰ። ዳዊትንም አለው እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔር በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝም። ለኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰደው ማን ነው? ስላደረክልኝ ቸርነት፣ ስላደረክልኝ ምሕረት እግዚአብሔር ይመልስልህ አለ። ዳዊት ሳኦልን በፍቅር አሸነፈው፣ በይቅርታ አሸነፈው፣ በምሕረት አሸነፈው። ሳኦል ተቀየረ። ልጄ ዳዊት ይሄ ድምፅህ ነውን እያለ ዳዊትን እያቆላመጠ መናገር ጀመረ። አንተ ከኔ ይልቅ ጻድቅ ነህ አለው። ጻድቅ ማለት እውነተኛ ማለት ነው። አንተ ከኔ ይልቅ እውነተኛ ሰው ነሃል። ጠላቱን አግኝቶ በመልካም መንገድ የሚሸኘው ዳዊት ካንተ በቀር ማንም ሰው የለም። ስላደረክልኝ ምሕረት፣ ይቅርታ፣ ቸርነት ዋጋህን እግዚአብሔር ይመልስልህ አለው። ወገኖቼ ሳኦል በዳዊት ፍቅር፣ በዳዊት ምሕረት ማድረግ፣ በዳዊት ይቅርታ ማድረግ ተቀየረ። ጠላቶቻችንን ማሸነፍ የምንችለው
እነሱ በሄዱበት መንገድ በመሄድ ሳይሆን በተቃራኒ በመሄድ ነው። ሲጠሉን በመውደድ ስማችንን መጥራት ሲጸየፉ አቆላምጠው በመጥራት ሲርቁን በመቅረብ ሲያሳድዱን በመጸለይ ሲረግሙን በመመረቅ ምንድነው የሚለው መጽሐፍ? ጠላትህን ጥላ ወዳጅህን ውደድ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ ስለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ። ይህን በማድረጋችሁ የእግዚአብሔር ልጆች ትባላላችሁ አለ። እዛ ማቴዎስ 5:43 ላይ የተመዘገበ የእግዚአብሔር ቃል። ዳዊት ልበ አምላክ ቢባል ሲያንስበት እግዚአብሔር እንደ ልቤ ቢለው ዳዊት ሲያንስበት ነው። የሚገርም ሰው ነው። ልጨርስላችሁ። በአንድ ስፍራ ላይ ይሄ ዳዊትን ሊገል የሚያሳድድ ሳውል ሞተ ይላል። ሰዎች መጡና ጠላት ሞተልህ አሉት። ዳዊት እሰይ አንጀቴ ቅቤ ጠጣ ብሎ አልተደሰተም። ሳውል በሞተ ጊዜ ለሞተው ለሳኦል የሐዘን ቀን ተቀኘለት ይላል መጽሐፍ። ማን ነው ይሄን ያደረገው? እሱን ቃል አስተውሉት። ላነበው ፈልጋለሁ። እዚህ ሁለተኛ ሳሙኤል ምዕራፍ 1:17 ላይ ተመዘገበ ቃል። የሳኦል መጨረሻው አላማር በራሱ ሰይፍ ላይ ወድቆ ሞተ። ልክ እንደሞተ ሲሰማ አጋጣሚ ሆነው ሳኦል ከነቤተሰቡ ነው የሞተው። ከነሶስት ልጆቹ ሞተ። ዮናታንም ዳዊትን የሚወደው ያ መልካም ልጅ ያ ደግ ልጅ እሱም አብሮ ሞቷል። በዚህም ጊዜ እንደዚህ ብሎ የሐዘን ቅኔ ተቀኘ ይላል ሁለተኛ ሳሙኤል ምዕራፍ 1:17 ጀምሮ እመለከተዋለሁ። ተመልከቱት ይህንን ኃይለ ቃል። ዳዊትም ይላል ስለ ሳኦልና ስለ ልጁ ስለ ዮናታን ይህንን የሐዘን ቅኔ ተቀኘ። አሁን እኛ በሰውኛው ጠላታችን እንደሞተ ሰዎች መጥተው ቢያረዱን ቢነግሩን ደስ ነው የሚለን። ጧፍና ሻማ ነው ይዘን የምንመጣ። ዳዊት ግን የሚገርም ሰው ነው። ጠላቱ በሞተ ጊዜ ሊገድለው የሚያሳድደው እንደሞተ በሰማ ጊዜ የሐዘን ቅኔ ተቀኘ። እንዲህ እያለ የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። ኃያላን እንዴት ወደቁ! የፍልስጤማውያን ቆነጃጅት ደስ እንዳይላቸው እናንተ የጊልባው ተራሮች ወይ የሳኦል ጋሻ በዘይት እንዳልተቀባ፣ አዎ የኃያላን ጋሻ በዚያ ወድቋል እያለ ስለ ሳኦል ስለ ልጁም ስለ ዮናታን የሐዘን ቅኔ ተቀኘ። ለሳኦል ብቻ አይደለም ለዮናታን፣ በተለይ ዮናታንን እንደዚህ አለው፣ ወንድሜ ዮናታን ሆይ እኔ ስላንተ እጨነቃለሁ። በእኔ ዘንድ ውድ እጅግ የተለየ ነበረ፣ ከሴት ፍቅር ይልቅ ፍቅር ለኔ ግሩም ነበረ እያለ የሐዘን ቅኔ ተቀኘ። አምላካችን እግዚአብሔር የዳዊትን ልብ ለሁላችንም በቸርነቱ ይስጠን። አሜን በሉ። እንደ ዳዊት ይቅር የሚል እንደ ዳዊት ምሕረት የሚያደርግ እንደ ዳዊት በቀን እግዚአብሔር የሚሰጥ ልብ፣ የይቅርታ ልብ፣ የምሕረት ልብ ለሁላችንም በቸርነቱ ያድለን። አራተኛና የመጨረሻውን መሰረታዊውን አሁን እናያለን። ከቂምና ከበቀል እንዴት እንራቅ፣ ወይም ደግሞ የሚሰማንን የበቀል ስሜት እንዴት እናሸንፍ። ይህ ስሜት ማይሰማው ሰው ካህን፣ ምዕመን፣ አገልጋይ፣ ተገልጋይ
ወንድ ሴት፣ ትንሽ ትልቅ፣ ደሃ ሀብታም የለም። አብዛኞቻችን ይሄ ስሜት አለብን፣ የበቀል ስሜት። ካልተበቀልን አንረካም። ሰዎች ስላደረጉብን ክፉ ነገር እኛ መልሰን ክፉ ካላደረግን አንዳንዶቻችን እንቅልፍ የለንም። እንዴት እንራቅ ከቂምና ከበቀል? ሁላችሁ ራሳችሁን ጠይቁ። በመጀመሪያ ፍቃደኛ ናችሁ ወይ ከቂም ለመራቅ ከበቀል ለመራቅ? ፍቃደኛ ነን ወይ? ፍላጎቱ አለን ወይ? ወገኖቼ ቂም መርዝ ነው፣ ራስን ይገድላል። ቂም ደስታን ይነጥቃል። እየበላን እንድንራ፣ እየጠጣን እንድንጠማ እንዳንረካ፣ እየለበስን አይደንቅብንም። ሶደሬና ላንጋኖ እየሄድን እየተዝናናን ደስተኛ መሆን አንችልም። ከአንድ 5 ስታር ሆቴል ወደ ሌላ 5 ስታር ሆቴል እየተዝናናን ቂመኞች ከሆንን በጭራሽ ደስታ የሚባል የለን። ቂም ደስታን ይነጥቃል። ሁላችሁ ቂም በልቡ የሚሰው የተመላሸ ምግብ ይዞ የሚዞር ነው። የሚሻግት የሚከረፋ የሚሸት የተበላሸ ምግብ ይዞ የሚዞር ነው። ያን የሚበላው ደግሞ ይሞታል። ስለዚህ መጀመሪያ ፍቃደኛ መሆን፣ ፍላጎት ማሳየት፣ ከቂም ለመውጣት ከበቀል ለመውጣት ፍላጎት ማሳየት ያስፈልጋል። አምላካችን እግዚአብሔር ቂም በቀልን አውልቆ በቸርነቱ ከሁላችን ላይ ይጣል። አሜን በሉስ። ምህረት ይቅርታ ያልብሰን ሁላችንም። ሁላችሁ ቅድም በመግቢያው ጠቁሜያችኋለሁ። የበደሉንን ያስቀየሙንን ስማችንን ያጠፉትን ገንዘባችንን ወስደው የካዱንን በትዳራችን መካከል ጣልቃ የገቡትን ሌላም ያደረጉትን ምህረት ማድረግ በሰውኛው ሊከብደን ይችላል። አሁን ስንሰማውም ጆሮአችን ላይ ይቀበለው ይችላል። ግን ማሰብ የሚገባን ወገኖቼ እግዚአብሔር ለኛ ስንት ነገር ነው የተወለን። ስንት ነገር ነው እግዚአብሔር ይቅር ያለን። ዳዊት ምን ብሎ ነው የዘመረው? አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትም አይቆማል፣ ይቅርታ ካንተ ዘንድ ነው አለ። እዛ መዝሙር 129 ቁጥር 3 ላይ የተመዘገበ ቃል አቤቱ አለ ኃጢአትንስ ብትጠባበቅ ኖሮ ከፊትም አይቆማል፣ ይቅርታ ካንተ ዘንድ ነው። ጨለማን ተገን አድርገን የሰራነውን ኃጢአት እግዚአብሔር ቢጠባበቅ፣ ደጃፍ ዘግተን ሰው አየኝ አላየኝ እያለ የሰራነውን ኃጢአት እግዚአብሔር ቢጠባበቅ፣ አካባቢ ቀይረን መንደር ቀይረን ሀገር ቀይረን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን በፊቱ ይቆም ነበረ? ምህረቱ የበዛ ማቱ የራቀ ስለሆነ እንዳየ እንደተመለከተ ሳይፈርድብን ይኸው ነጭ አልብሶ በፊቱ አቁሞናል። ምሮን ማለት ነው፣ ይቅር ብሎን ማለት ነው። እሱ ከማረን እሱ ይቅር ካለን እኛም ባልንጀሮቻችንን መማር ባልንጀሮቻችንን ይቅር ማለት አለ። መተው የሁላችሁ የምንተወው ስለ እግዚአብሔር ስንል ነው። የበደሉንን ሰዎች ለመጥቀም አይደለም፣ እነሱን ለማስደሰት አይደለም፣ ወይም በደልን ማቅለል አይደለም። ስለ ክርስትና ስንል፣ ስለ ሃይማኖት ስንል፣ ስለ ወንጌል ስንል፣ ለገዛ ጤናችን ስንል ቂመኛ ሰው
ለብዙ ሕመም ተላልፎ ይሰጣል። ሳይንስ እንደሚናገር ለብዙ ሕመሞች ተላልፎ የሚሰጡ ሰዎች ምርመራ ሲደረግላቸው በልባቸው ውስጥ ቂም በቀል ያለባቸው ሰዎች ናቸው። ስለዚህ እንደ ክርስትናም ስናየው ቂም ጥቅም የለውም። ከጤናም አኳያ ከሳይንሱም አኳያ ስናየው ቂም ምንም ትርፍ የለውም። በነፍሳችን ያስፈርድብናል፣ በስጋችንም ይጎዳናል። አምላካችን እግዚአብሔር በቃሉ ልባችንን ይስመርልን። አሜን በሉ። አንድ ታሪክ እስኪ ከአዲስ ኪዳን ላይ ላስታውሳችሁ። እንዴት እግዚአብሔር ብዙ በደላችንን ብዙ ኃጢአታችንን እንደማረን ይቅር እንዳለን እኛም ደግሞ ለሌሎቹ እንዲሁ ማድረግ እንደሚገባን የሚገልጽ አንድ ታሪክ በዚህ በማቴዎስ ወንጌል በምዕራፍ 18 ቁጥር 23 ጀምሮ የተመዘገበ ነው። ባጭሩ አየዋል። ታሪኩ ሲጀምር መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥን ትመስላለች አለ። መቆጣጠርም በጀመረ ጊዜ እልፍ መክሊት ዕዳ ያለበት አንድ ሰው ወደ እርሱ መጣ ይላል። በዓይነ ሕሊናችሁ ሳል አንድ ባለጸጋ ንጉሥ አለ ይላል ባጭሩ። እና ለአንድ ተበዳሪ እልፍ መክሊት አበደረው ይላል። ይሄ እልፍ መክሊት ወገኖቼ ወደ ኢትዮጵያ ገንዘብ ሲቀየር በአሁኑ ስሌት ከ200 ሚሊዮን ብር በላይ ነው። ቀላል እንዳይመስላችሁ። እና ይሄ ተበዳሪ መክፈል አቃት። ብሬን አምጣ ሲለው ያበደረው ንጉሥ መክፈል እንደማይችል ነገረው። ንጉሡ እንደዚህ አለ፣ ሀብት ንብረቱ ይሸጥ፣ ሚስቱና ልጆቹ ባሪያ ሆነው ያገልግሉ፣ ዕዳውን እስኪከፍል ድረስ ወደ ወህኒ አሳልፋችሁ ጣሉታል። ያ እልፍ መክሊት የተበደረው ወደ ባለጸጋው ንጉሥ ቀረበና ጌታዬ ሆይ አለ፣ ዕዳህን እከፍላለሁ፣ እልፍ መክሊቱን እከፍላለሁ፣ ታገሰኝ፣ ጊዜ ስጠኝ አለው። ባለጸጋው ንጉሥ አደመጠው፣ ሰማውና እንደው ምሬሃለሁ አለ፣ ትቼልሃለሁ፣ ይቅር ብዬሃለሁ፣ አትጨነቅ አለው። ይሄ እልፍ መክሊት የተተወለት ሰው ልክ ከአዳራሹ ሲወጣ እሱ ደግሞ 100 ዲናር ያበደረው አንድ ሰው ነበረ። አንቆ ያዘው ይላል። ብሬን ስጠኝ አለው። ይሄኛው 100 ዲናር የተበደረው ሰው ታገሰኝ፣ ሰርቼ እከፍልሃለሁ፣ ሰርቼ እሰጥሃለሁ፣ ጊዜ ስጠኝ አለው። አይ ከዚህ በላይ አልታገስህም አለና እስክትከፍል ድረስ ወህኒ ትቆያለህ ብሎ እጅና እግሩ ፊጥኝ ታስሮ ወደ ወህኒ ተላልፎ ተሰጠ። እሱ እዛ እልፍ መክሊት ተትቶለታል። 100 ዲናር ያበደረው ሰው መተው አቃተው። 100 ዲናር ማለት በእኛ ብር ሲቀየር ወደ 30 ወይም 40 ሺህ ብር አካባቢ፣ እዛ በሚሊዮን የሚቆጠር ብር ተትቶለት እሱ ግን በሺዎች የሚቆጠር ብር መተው አቅቶት ባልንጀራውን ተበዳሪውን ወደ ወህኒ አሳልፎ ሰጠው። ይህን የሰሙ ሰዎች ወደ ንጉሡ መጡና እንዲህ አሉት፣ ያ እልፍ መክሊት የተውኩለት ሰው 100 ዲናር ያበደረው ሰው ነበረ። ክፈለኝ ሲለው ታገሰኝ፣ ጊዜ ስጠኝ ሲለው አልታገስህም አለና ወደ ወህኒ አሳልፎ ሰጠው አሉት። ጥሩት አለ ያ ባለጸጋ ንጉሥ። አንተ አለው የማቴዎስ ወንጌል ምዕራፍ 18 ቁጥር 32 ላይ እንደዚህ ይላል፣ አንተ ክፉ ባሪያ ስለለመንከኝ ያንን ዕዳ ሁሉ ተውኩልህ። እኔ እንደማርኩ ባልንጀራ የሆነውን ያን ባሪያ ልትምረው ላንተስ አይገባህምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍል ድረስ ለሚያሰቃዩት አሳልፎ ሰጠው።
ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማይ አባቴ ያደርግባችኋል። ወገኖቼ እልፍ መክሊት የተተወለት የኛ ምሳሌ ነው። ብዙ በደላችንን፣ ብዙ ኃጢአታችንን፣ ብዙ ነውራችንን እግዚአብሔር ትቶልናል። ያየብንን አላሳየብንም። ነውራችንን ባልንጀሮቻችን ፊት አልገለጠብንም፣ አሳልፎ አልሰጠንም። ሸክፎን እንደ ልብስ ጋርዶን ከልሎን እያኖረን ነው። መተላለፋችንን አስቀርቶ በደላችንን ይቅር ብሎ እያኖረን ነው እግዚአብሔር። እኛም ድምፅ የሚሰማን እግዚአብሔር ምሕረት እንዳደረገልን፣ እግዚአብሔር ይቅር እንዳለን ወንድሞቻችንንና እህቶቻችንን ቂም ሳንይዝባቸው ለበቀል ሳንጣደፍ ምሕረት እንድናደርግላቸው አምላካችን እግዚአብሔር ሁላችንን ይርዳን። አሁን ያለነው ሱባኤ ላይ ነው፣ ጾም ላይ ነው፣ ጸሎት ላይ ነው። የሁላችን ጾማችን አላነሰም፣ ጸሎታችን አላነሰም፣ ስግደታችን አላነሰም፣ 3 ሰዓት ቆመን ማስቀደሳችን አላነሰም። ይሄን ድካማችንን ከንቱም ያደርግብን ብዙ ሰው በቂምና በበቀል ነው የሚጾመው፣ የሚጸልየው፣ የሚሰግደው፣ የሚመጸውተው። ምን ይላሉ አባቶች? ቂም ይዞ ጸሎት፣ ሳል ይዞ ስርቆት የለም። ቂም ይዞ ጸሎት የለም። በመጀመሪያ ቂምን ከልብ ውስጥ አውጥቶ መጣል፣ ጸሎታችን እንዲያርግ፣ ጾማችን በእግዚአብሔር ፊት የተወደደ እንዲሆን፣ አገልግሎታችን እግዚአብሔር እንዲቀበለው ዋጋ እንድናገኝ ከልቡናችን ውስጥ ቂምና በቀልን አውጥቶ መጣል። በቅዳሴው መካከል አባቶቻችን ካህናት እየተናጹ የሚናገሩት አንድ ቃል አለ። ንጹሕ የሆነ ከሥጋውና ከደሙ ይቀበል፣ ንጹሕ ያልሆነ ግን እንዳይቀበል፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ገሃነመ እሳት እንዳይገባ በልቦናው ቂም፣ ልዩ ሐሳብ፣ ነውር ያለበት ሰው ቢኖር እንዳይቀር። ይህን አዋጅ ማን ነው ያልሰማው? አገልጋዮችም ያሰሙታል። በልቡ ቂም ያለበት ቢኖር አይቀርም እያሉ ከቂም በቀል ርቀው ነው ያውቁታል እነሱ። እኛም ይመናል ከልጅነታችን ጀምሮ ቅዳሴ ስናስቀድስ ይህን እየሰማነው ነው። በልቡ ቂም ያለበት ሰው እንዳይቀር፣ ለሰይጣንና ለመላእክቶቹ ወደ ተዘጋጀ ወደ ገሃነመ እሳት እንዳይገባ። እዚህ ሱባኤ የያዛችሁ ሰዎች ልባችሁ ንጹህ ነው፣ ግቡ ልባችሁ ውስጥ። እለት ወደ መቅደሱ ምንገሰግስ፣ እዚህ ጋር ቆመን ምንሰብክ፣ መቅደስ ገብተን ተንሱ ጸልዩ ብለን የምንቀድስ ልባችን ንጹህ ነው ወይ? ያንዳንዶቻችን መታወቂያ እሳቸው በቀለኛ ናቸው የሚል ታርጋ ተለጥፎልናል። ሊቅ ሆነን የሃይማኖት አባት ሆነን አንዳንዶቻችን እሳቸው በቀለኛ ናቸው፣ እሳቸው ቂመኛ ናቸው ተብለን በዚህ የምንታወቃለን። እግዚአብሔር የሚመዝነን በስብከታችን አይደለም። እግዚአብሔር የሚመዝነን በዝማሬያችን አይደለም። እግዚአብሔር የሚመዝነን በሊቅነታችን አይደለም። ምሕረት እናደርጋለን ወይ? በሱ ነው የምንመዘን። ፈሪሳውያንን ከአዝሙድ ከእንስላል ሳይቀር አስራት የምታወጡ ዋናውን ነገር ምሕረት የማታደርጉ እናንተ ወዮላችሁ ተብሎ ተጽፏል። እግዚአብሔር የሚመዝነን ወገኖቼ ምሕረት እናደርጋለን አናደርግም፣ ይቅርታ እናደርጋለን አናደርግም፣ ይቅር ባይ ነን ወይስ ቂም በቀለኞች ነን? በዚህ ነው የሚያየን የሚመዝነን እግዚአብሔር። በዚህ ነው አምላካችን እግዚአብሔር ያሸነፈንን ይሄንን በሽታ ነው በቸርነቱ ከልባችን ውስጥ ለአንዴና ለመጨረሻ ጊዜ አውጥቶ ይጣልልን። መጽሐፍ
ተቆጡ ኃጢአትንም አታድርጉ በቁጣችሁ መካከል ፀሐይ አይግባ ተብሎ ተጽፏል። ዛ ኤፌሶን 4 ቁጥር 26። እስኪ ይህን ቃል አብረን እንበለው። ድምፃችሁን አሰሙና ተቆጡ በሉ እስኪ። አልሰማኋቸውም። ተቆጡ ኃጢአትንም አታድርጉ በቁጣችሁ መሃል ፀሐይ አይግባ። ይላችሁ መቆጣት ይኖራል፣ መናደድ ይኖራል፣ ማዘን ይኖራል። ይሄ ተፈጥሯዊ ነው። የተከለከለው ቂም በቀል መያዝ ነው። ይሄ ጳውሎስ እኮ ተናገረ፣ ተቆጡ አለ። በአንድ ስፍራ ላይ እኔ አልናደድም እኮ ብሏል። እዛ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 29 ላይ እኔ አልናደድም ብሏል። ሐዋርያው ይናደድ ነበረ፣ ይቆጣ ነበረ። አሁን አትቆጡ አላለም እግዚአብሔር። በቁጣችሁ መሃል ፀሐይ አይግባ፣ አታስሉ፣ አታሳድሩ፣ ቂም አትያዙ፣ ለበቀል አትጣደፉ ማለት ነው። በቁጣችሁ መሃል ፀሐይ አይግባ ማለት አታስሉ፣ አታሳድሩ ማለት፣ ቂም አትያዙ ማለት፣ ለበቀል አትጣደፉ ማለት። አምላካችን እግዚአብሔር ከዚህ ከተሳሳተ መንገድ እግዚአብሔር ከማይከብርበት እግዚአብሔር ከማይወደው መንገድ እንድንመለስ ሁላችንን በቸርነቱ ይርዳል። ወገኖቼ ለየትኛው ጊዜ ነው ቂም በቀል በልባችን አርግዘን ለበቀል የምንጣደፍ? ለዚህ ወጥቶ መግባት ተቀምጦ መነሳት የሌለበት ዘመን፣ ጠዋት ያየናቸውን ከሰዓት ማየት ማንችልበት ዘመን። አንዳንድ ባሎች እኮ በገዛ ሚስቶቻቸው ላይ ቂም ያዙአል። አንዳንድ ሚስቶች በገዛ ባሎቻቸው ላይ ያቂሙ ሰዎች አሉ። ለበቀል የሚጣደፉ ሰዎች አሉ። ሰራልሃለሁ፣ ሰራልሻለሁ። የቹጋ ነው ክርስትናቸው? የቹጋ ነው መንፈሳዊነታቸው? እንሞታለን እኮ ባካችሁ። እንዲሁ ስንባክን ከነቂም በቀላችን እንዳንሞት እንዲሁ ወገኖቼ እንደ ቆሸሽን እንደ ተዳደፈን በቂም በቀል ሆነን ባካችሁ እንዳንጠራ። አንድ መጽሐፍ ሳነብ ግሪካውያን ሲንቀሳቀሱ ኪሳቸው ውስጥ ሁልጊዜ የማትለያቸው አንድ ጽሑፍ አለች። የግሪክኛውን ልተወውና በአማርኛ ልንገራችሁ። አስታውስ ትሞታለህ የምትል ጽሑፍ ይጽፉና ኪሳቸው ውስጥ ይዘው ነው የሚዞሩት። በተወሰነ ሰዓት ልዩነት ኪሳቸው ውስጥ ይገቡና ያችን ወረቀት አውጥተው ያነቧታል። አስታውስ ትሞታለህ። እቺ ለምን ትጠቅማቸዋለች ይላል መጽሐፉ። ቂም እንዳይዙ፣ በቀል እንዳያደርጉ፣ ክፉ ስራ እንዳይሰሩ፣ በሰው ላይ ክፉ እንዳያደርጉ ያችን ሲያነቡ ወደ ልባቸው ይመለሳሉ። እኛም ጽፈን እናስቀምጥ እንደ እናንተ የሆነ የሚያስታውሰን ኃጢአት እንዳናደርግ፣ ክፉ ነገር እንዳንሰራ፣ ሰነድ እንዳንሰርዝ፣ እንዳንደልስ፣ ጉቦ እንዳንቀበል፣ በሐሰት እንዳንመሰክር፣ ሰዎችን እንዳንገፋ፣ ሰዎችን እንዳናስለቅስ። ወገኖቼ አስታውስ ትሞታለህ የሚል ወረቀት ጽፈን እሷን ስናይ ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ፣ ለምን ቂም በቀል ይዛለሁ፣ ለምን ክፉ አደርጋለሁ እንበል ይሆን እኛም እንደ ግሪካውያኑ? አምላካችን እግዚአብሔር በሰጠን ጊዜ ከዚህ ውስጥ እንድንወጣ ሁላችንን በቸርነቱ ይርዳል። እንግዲህ የተሰጠን ሐሳብ ከቂም በቀል ርቀን ጾሙን፣ ጸሎቱን በአግባቡ በስርዓቱ እንድናደርግ ከእግዚአብሔር ዘንድም ተቀባይነት እንድናገኝ ነውና በዚህ ውስጥ ያለን በሰማነው ቃል ከዚህ እንድንወጣ ሁላችንን ይርዳን። አንድ ቃል የመጨረሻ ተናግሬ ትምህርቴን ጠቅልላለሁ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ተብሎ ያዕቆብ 1 ቁጥር 22 ላይ ተመዝግቧል። አብረን እንበለው እስኪ፣ ቃሉን በሉ እስኪ። የምታደርጉ ሁኑ እንጂ
ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ቃሉን የምንሰማ ብቻ ሳይሆን የምናደርግ እንድንሆን እግዚአብሔር ሁላችንን ይርዳን። የቂምን የበቀልን ልብስ እግዚአብሔር አውልቆ የምሕረትን የይቅርታን ልብስ ለሁላችንም በቸርነቱ ያልብሰን። በተለወጠ ማንነት አባቶቻችሁ እንደደከሙት መምህራኖቻችሁ እንደደከሙት ቀሪ ሱባኤውን በተለወጠ ማንነት እንድንጾመው እንድንጸልይ እግዚአብሔር ሁላችንን ይርዳን። የሁላችንን መጨረሻ እግዚአብሔር ያሳምር።